እንግዲህ የማሚ ድራማ እንደቀጠለ ነው። ዛሬ አይታችኋል። እንግዲህ እግሯን ስብርብር አድርጓት እንዳትቆም እንዳትሄድ አድርገው ፊቷን ማሳብጠው ወደ ትንሱ ልካውላታል ማለት ነው። ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሆኑ። በጣም እየጠፋው ነው የምመጣው። እንግዲህ ቻናሌ ትንሽ ቀስቀስ ስላለ እስቲ ላይክ አድርጉ። እንዲሁም አዳዲስ የሆናችሁ እህት ወንድሞቼ ሰብስክራይብ አድርጉ ማለት ነው። ማሚ እንግዲህ ተንኮሏ አያልቅባት፣ ንግግር አያልቅባት፣ ምትሰራው ስራ አያልቅባት። እውነቴ ነው የምላችሁ። እንግዲህ ዛሬ መከረኛዋ ትንሱ ማለት ነው እግሬን አሳብጣኛለች ወይም ደግሞ አስመትታኝ አለች ብላ እንዳያችሁት እሽሽ ገዳሜ እያለች ዘራፍ እያለች ነበረ ትንሱ ላይ ማለት ነው። እኔ በጣም አንዳንድ ሰዎች እውነት ለመናገር እጅግ በጣም ነው የምገረምባቸው ማለት ነው። እና ማሚ ለካ ለቤት ብቻ ናት ጀግና ማለት ነው። በቃ ለቤት ብቻ ናት። ገባችሁ? ትንሱ ላይ ብቻ ናት፣ ልጇ ላይ፣ የትንሱ እናት ላይ እንጂ ውጪ ላይ አይታችኋል። እንደዚህ ሰባብረው ስብርብር አድርገው በልዘው ነው ወደ ቤቷ የሚሸኟት ማለት ነው። እና አንድ ሰው ጀግና ካላችሁት ቤት ውስጥም የሚያሳየው ነገሩ ልክ ውጪ ላይም ራሱ መደፈር የለበትም፣ ራሱ ማስደፈር የለበትም። ውጪም ፈንክቶ ነው መግባት ያለበት እንጂ ተፈንክቶ መግባት ዝም ብሎ በአፍ ጉረኛ። እኔ በጣም እየገረመችኝ ነበር። በቃ ትንሱ ላይ የምታረገው ነገር በቃ እሷን ስለምታቅታት ከዛ ቤት ደግሞ ትንሱ አልወጣም ስላለቻት ማለት ነው። እንግዲህ የልጇን ትዳር ሁልጊዜ እናወራዋለን። እኔ እናት በህይወቴ ወደፊትም ላይም አልችልም እንኳን አይደለም ባለሁበት በእድሜ ይሆንና ማለት ነው። ወደፊትም እግዚአብሔር ጤና ሰጥቶን በህይወት ካኖረን ወደፊትም እንደ ማሚ አይነት እናት አላይምም ላይም አልችልም። ምክንያቱም እናት የልጇን ስኬት ነው የምትፈልገው። የልጇ ትዳር እንዲስተካከልላት፣ ወልዳ እንድስም፣ ብዙ ልጆች እንዲያፈሩ፣ ዘራቸው እንደ ምድር አሸዋ እንዲበዙ ትፈልጋለች እንጂ እናት በዚህ ልክ ብዙ አማቶች ክፉዎች ሊኖሩ ይችላሉ። የሉም ማለት አይደለም፣ አሉ። በጣም ብዙ አይነት አማቶች፣ ክፉ አማቶች አሉ። እንዲሁም ክፉ መራቶችም አሉ። በነገራችን ላይ አማት ብቻ አይደለምና ግን እንደ ማሚ እኔ በህይወቴ አይቻላቅ። ምክንያቱም አማቶች ክፉዎች ሊኖሩ ይችላሉ፣ መራቶችም እንደዛ ስላቸው ምናልባት የጊዜ ገደብ ሊኖራቸው ይችላል። ሁል ጊዜ ሰው ላይ እንደዚ አይነት ክፋት የሚሰራ ወይም ደግሞ መራራ አምባ እንዲያለቅስ ለዛውም አራስ ሆናችሁ አስባችሁታል? የማርያም አራስ ሆናችሁ ማለት ነው። እና በዚህ ልክ እንደዚህ እረፍት የሌለው በቃ እረፍት የሌለው እንባ እኔ በህይወቴ አይቻላቅ። እረፍት ብዙ ሰዎች በህይወታችሁ ሊያስቀይሟችሁ፣ ሊበድሏችሁ፣ ሊረግጧችሁ መከራ ልታዩ ትችላላችሁ። እና እንባ ደግሞ አንድ ቀን አልቀሳችሁ፣ ሁለት ቀን አልቀሳችሁ ሊበቃ ይችላል። ግን ትንሱ አስባችኋታል? እንግዲህ አመት ሊሞላት ነው ልጇ ካረገዘች። ያው በ9 ወር ስለሚወለድ በቃ ካረገዘች ጀምሮ ስታለቅስ ዛሬ ካያችሁ አላዛር ለምንድን ነው አንቺ ማስታረቃችን ወይ እንዴት ነው እንድትሄድ እንድንጣላ የምትፈልጊው ምናምን ሲል ነበረ ማለት ነው። እኔ አላቅም። እኔ የነሱን ስህተት የነሱን ጥፋት እንዴት አድርገው እንደሚመለከቱት እንዴት አድርገው እንደሚያዩት በነገራችን ላይ በሌላ ቪዲዮ ተናግሬያቸዋለሁ። እነዚህ ሰዎች አውቀው ነው በቃ አውቀው። ተመልካች ያው ታውቃላችሁ፣ ሁሉም ገንዘብ ወዳጅ ነው፣ ገንዘባቸው ነው አምላካቸው። ስለዚህ ለዚህ ነው እንጂ በዚህ ልክ ትዳር ላይ ሆናችሁ በዚህ ልክ የሚታገስ የለም። የፈለገ ልጅ ቢኖራችሁ በዚህ ልክ አሁን ትንሱ በምታሳልፈው ቻሌንጅ የምታሳልፍ ሴት የለችም ማለት ትግስቷ የሆነ ጊዜ እንደሚቆም አውቃለሁ። ለዛውም ሴቶች ሆናል ማለት ነው። ማለት በጣም ልትታገሱ ትችላላችሁ፣ በጣም መከራ ስቃዩ ልትችሉት ትችላላችሁ። ግን የሆነ ሰዓት ላይ ካበቃ በቃ ነው። ትንሱን ካያችኋት ከመጀመሪያ ጀምሮ የምታሳልፋቸው መከራዎች፣ የምታሳልፋቸው ስቃዮች እውነት ለመናገር ሬሊ ህይወቷ ቢሆን አንድ ቀን አታድርም። እሷን ተዋት። እናቷ እንግዲህ አንድ ልጅ ናት፣ ሌላ መተካያ የሌላት አንድ ልጅ ናት ብላ ነው ሁሉ ጊዜ ስታወራ የምሰሙት አይደል? እሺ እናቷ የትንሱ ህይወት እንደዚህ ገሃናም ሆኖ ማለት ነው
እንዴት ነው ታግሳ እዛ ቤት ቁጭ ብላ ከነሱ ጋር ምግብ እየሰራች ከነሱ ጋር መብላት ማለት ከነሱ ጋር ስላቸው አንድ ቤት ሆኖ ማለት ነው እንግዲህ ጫጫታ ውስጥም ቢኖሩ እንዴት አይነት ቢሆን ነው እናንተ ይሄ ነገር ድራማ ባይሆን አውቀው ባይሆን ሪሊ ህይወታቸው እንደዚህ አይነት ነገር እናቷ ራሱ ካያችሁ እንደውም የዛሬ ቪዲዮ ማለት ነው ማሚ ለትንሱ ልትመታ ስትል እናቷ እየሳቀች ነበረ። ሳቅ አምልጧት ማለት ነው። እውነቴ ነው። ከዛ በኋላ ወደ ካሜራ አርጋ ስታይ ያው ካሜራ አይኗ ላይ እንደሆነ አውቃ መልሳ ደግሞ እንትን አለች ማለት ነው። ስለዚህ እነዚህ ሰዎች ያው ተመልካች ለማብዛት ነው ታውቃላችሁ። ብዙዎቹ የውሸት ትሪት ነው የሚሰሩት። የውሸት በቃ የውሸት ገብቷቸዋል እነሱ ያገኙበት እንጂ ለተመልካች ምንም አይነት ግድ የሌላቸው ምንም አይነት ቦታ ማይሰጡ አይነት ሰዎች ናቸው ማለት ነው። ስለዚህ ትንሱ ከመጀመሪያ ጀምሮ ያው ታውቃላችሁ በምን ፌመስ እንሆን በምን እንታወቅ ብለው አላዛር ካያችሁት ከመጀመሪያ ጀምሮ ዶንኪ ዩቲዩብ ላይ ሲቀርብ ጀምሮ ወይም ደግሞ እሸቱ ዩቲዩብ ማሰልጠኛ ሲገባ ጀምሮ ፌመስ መሆን ይፈልግ ነበረ፣ ታዋቂ መሆን ይፈልግ ነበረ። ገብቷችኋል? እኛም ተመልካቾች ደግሞ እንደዚህ አይነት ይሄ የጅላጅል ጨዋታ ካላመጡልን ገብተን ቪዲዮአቸው እንደማናይ ያውቃሉ ማለት ነው። በቃ ገብቷችኋል? ምንም ማይጥም ትምህርት ማይሰጥ ነገር በቃ ዝም ብሎ ጫጫታ ምንም ፋይዳ የሌለው ነገር ይዘውልን ካልመጡ እኛ ራሱ እንደማንቀበላቸው ስለሚያውቁ ተመልካች ምን እንደሚፈልግ ስለሚያውቁ ቤት ቅንሹ ስለሚያውቁ እነዚህ ሰዎች እንግዲህ እናቷ ቤቲ ቀንሹ ድምጽ እየገባብኝ ነው ኮፒራይት ይዘኝ እና እነዚህ ሰዎች ሪሊ ህይወታቸው አይደለም አሁን እያስተላለፉብን ያለው። ይቅርታሽ ውድ ቤተሰቦቼ ድጋሚ እንትን ላለ ማለት ፈልጌ ነው እና ትንሱ አውቃ ነው እንጂ እውነት ለመናገር በዚህ ልክ ልጇ ስትመነተፍ እውነት አሁን ልጇ ከደጅ ወታ ምናምን አይታችኋል። የዛኔ ቪዲዮ ሰርቻለሁ። ማሚ ደጅ ወታ የህፃን በስልክ የምናሰማቸው ድምጾች አሉ አይደል? እንደዛ ስታሰማ የነበረው ዘም ብለው አሻንጉሊት አቅፋ ማለት ነው። ስለዚህ ህዝቡ ላይ እየተጫወቱ ነው ያሉት እነሱ። ህዝቡ ላይም ቢጫወቱ እነሱ ስራ እየሰሩ ነው። ገባችሁ? ስማርት ናቸው። በስማርትነታቸው ስራ እየሰሩ ነው እንጂ እናት ደግሞ ማለት ነው በልጇ የምትታገስበት አንዳችም ነገር የለም። ኢመንት የምታክል ነገር በልጇ አትታገስም እናት። እናንተ ብትሆኑ ልጃችሁ ብትሆን ምን ያህል ትግስት ኖራችሁ ነው ባሏ እንደዚህ ሲያረጋት እንደዚህ ሲያንገላታት እንደዚህ አራስነቷ ራስ ጣም እንዳታቅ የምታረግ አንዴ ልጇ ስትመነተፍ ዝም ምትል እኔ አናቱን ፈንክቼው ነበረ እጄን ለመንግስት ምሰጠው ነው የምላችሁ። በዚህ ልክ እንዴት ነው የምትታገሱት ነው። ስለዚህ እነዚህ ሰዎች የሚሰሩት ድራማ ነው እንጂ ሪሊ ህይወታቸው አይደለም። ለማንኛውም ውድ ቤተሰቦቼ እንግዲህ ያው እነሱ የሚያቀርቡልን አሚን ብለን መስማት ነው። ግን ብዙዎቻችሁ ራሳችሁን አጽዱ። በቃ አትሳደቡ፣ ሴትዮዋም አትሳደቡ። ዛሬ ደግሞ ተሰብራ ያለው እንደው የእውነት ከሆነ እሰይ ደግ አረገልሽ። ያው ለሰው ክፋት አንመኝም እንጂ እንላት ነበረ። ግን እኛ የሰው ክፋት አንመኝም። እሷ ከምታረገው ከምትናገረው በቃ ከጩኸቷ ክብር የላት ፍርሃት የላት የማትፈራ ምንም አይነት ህልውና የሚባል ነገር የማታቅ ሴት እንደዚህ አይነት ይገባታል። ግን እኛ ምን አገባን በፈጣሪ ስራ ምን አገባን እና እንገባለን። ራሷ ተውጣበት ራሷ እንደገባችበት ማለት ነው። ስለዚህ ዛሬ እውነት ማሚ ተመታ አይደለም በቃ ገባችሁ። አንድ ድራማ ሳይጨርሱ አንድ ድራማ አንዱን ሳይጨርሱ ግብ ሳያደርሱ አንዱን ይዘውብን ነው የሚመጡት ማለት ነው። እና ለምን እኛ ተመልካች ያመጡልን ነገር ስለምንቀበል ማለት ነው። እና ውድ ቤተሰቦቼ ለማንኛውም እናንተ ራሳችሁን አረጋጉ። ተመልካች አትሳደቡ፣ በኮሜንት አትሳደቡ። ለማብላችሁ ለምን ብላችሁ ነው የምትሳደቡት? የኃጢአት ትንሽ የለውም። እኔ አንድ ቀን ኮሜንት ጽፌላቸው አላቅም። እውነት ለመናገር እውነቴ ነው የምላችሁ። ቪዲዮአቸው አያለው፣ ላይክ አረጋለሁ፣ ወጣለሁ። ኮሜንት አንድ ቀን ጽፌ አላቅም። አንድ ቀን ማለት ነው። ምክንያቱም ለምን ራሴን አቆሽሻለሁ?
እነዚህ በቃ ገባችሁ? እያንዳንዳቸው ትንሱን ብንል እኔ ከዚህ በፊት ትንሱ እጅግ በጣም ነበር የምታሳዝነኝ። አሁን ግን ፌክ መሆኑን በቃ እየተረዳውኝ መጣውኝ፣ ውሸት መሆኑን እየተረዳውኝ መጣውኝ። አንድ ሴት የፈለገች ጸባይ ሰና ብትሆን በዚህ ልክ የምትታገስ ሴት የለችም። ልጇ እስከ መመንተፍ ህግ የለም እንዴ ባገሩ? ህግ የለም። እኔ የሚገርሙኝ ደግሞ ህግ የለም ወይ ባገሩ? እኔ እሱን ነው እውነት የሚገርመኝ ያለው ማለት ነው። ህግ የለም። እንደው አሁን ደምሽን ከልብ ነው ማረገው፣ ደምሽን ካልጠጣው ምናምን የሚባለው ማለት ነው። ህግ የለም ወይ ባገሩ? እንደዚህ አይነት ነገር አለ? በሶሻል ሚዲያ ሬሊ ህይወታችሁ እንደዚህ ተዝቶባችሁ ዝም ብላችሁ ትቀመጣላችሁ? የህግ አካላት ይሄን ሲሰማ ዝም አይልም። ይሄ ምላሷ ራሱ በጣም እንደሚያስቀጣትና ወንጀል እንደሆነ ያውቁታል ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበለልኝ። ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቦቼ ሆኑ። በሌላ ቪዲዮ እስከምመጣላችሁ ሰላማችሁ ብዝት ይበል ባይ